አልጋ 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 ኩኩና ቹቹ የሌሉበት አልጋ 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 ኩኩና ቹቹ የሌሉበት ሂሳቦቹ ማለትማ የቁልጫ መናኸሪያ አይደል እንዴ ቤታችን? በእስራኤል ልስራበት። ኧረ እባክሽ ንጽህና እንዳያመጻድቀን እናንተ ቤት አይደል እንዴ ቫኬሽን የምንመጣው? እድሜ ለብናኝ ጸረ ተባይ መድኃኒት ጸጥ ረጭ ነው ያደረጋቸው። በእናንተ ግን ይሄ መንገድ ላይ በስፒከር የሚለፈልፉት ነገር ታዲያ አታፍሪም እንዴ? ራሱ ስፒከሩ ላይ አይደል እንዴ ሲርመሰመሱ የሚውሉት? ያላየሽውን አታውሪ። ጽድት ፏ ብሏል። አልጋ 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 የሚከራይ ወንድም አልጋ 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 ታይገር ነው እንዴ? አተቤት ጥፍር የማይመልሰው አንቺ ጋር አለ አንዱኛ ቤት ሳርዬ ይቅርብሽ። ፏፏቴ በይ አንሶላ ያበላሸው የምርሽ ነው? ምን አሳሽኝ? ኧረ ቤት ይቻለው እንጂ እኛ ጋር አልጋ ጨርሰናል። ካልሸኖ እኮ ማለት አንሶላ ይበላሽ ሲሰራ ነው እንዲበላሽ ወይ በቃ በላስቲክ ታሽጉኛላችሁ። አለቀ እኮ ባለኛ ጨከራ ስሜ የኛ ቤት እያለ ታይገር እንደዛ የኛን ሰው ላይ ይበላሽ። አልጋ 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 ሚከራይ አልጋ 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 የሚከራይ አልጋ ኩኩና ቹቹ የሌሉበት በቃ እኔም ወደ መናኸሪያ ወርጄ ልሞክር ነው። አልጋ 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 ስምሽ ማን ነው? ስሜ ደግሞ ምን ያደርግልኛል? ኩኩና ቹቹ ጋር እንዳትሄድ ስለተባልኩ። አልጋ ፈልገህ ነው? አልጋውን እፈልገዋለሁ፣ እንቅልፉን ግን አልፈልገውም። እንሂድ በቃ። እስኪ ከፋኝ አትበልጋ ልፋ ያምርብሃል በቃ እስኪ እጅህ አምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜም ቢፈራረቅብህ ዘመን ከቶ እድሜ ጠግብህም ሸሽቶ ልማድ አድርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 እኚህ ሰውዬ እኮ ቢቀባጥሩ እውነት አላቸው። ከሚያሳየው ይልቅ እኮ ማያሳየውን የሚበልጠው እንዴ አንተ ቻቻ ብለህ ጋሽ ጉልላት ወንበር ላይ መቀመጥ ጀመርክ ማለት እንዴ? እዚህ ወንበር ላይ እኮ እኔን እንዳትቀመጥ ብለውኛል። እና አመንካቸው? እንዴት ነው ማላምናቸው? እንዴ ይሄ ቤት እኮ የሳቸው ነው። ታድለው ቤታቸው ይኸውልህ፣ ጋሽ ጉልላት ማለት ይሄን ቤት ከሳራ በኑዛዜ የሚጠብቁ ሰው ናቸው። ጭዌ ተመችሻ? አይ ቻቻ ኑዛዜ ግን ምንድን ነው አልገባኝም። እንደዚህ ተጣጥሎ የመጣው ግን ለምንድን ነው? እንትን ልተኛ ሳልጠይቅ እንደውም ተኝቼ ነበር። ምንድን ነው? እንትን ዛብሽ ነገ በጠዋት አትክልት ተራ እንሄዳለንና በጊዜ ተኛ ብላኝ ነበር። በጊዜ ተኛ ያለች በጠዋት እንድትነሳ ስለፈለገች ነው። ኧረ እባክህ ስታይኝ ቂል እመስልሃለሁ እንዴ? ይሄ አይደለም እባክህ ጥያቄ። እና ምንድን ነው? አትክልት ተራ የተባለው ለምንድን ነው? ሀብትሽ ቆይ እስኪ አንተው ራሱ ለምን ይመስልሃል? አትክልት ስለሚሸጥ ግን እኮ ይኸውልህ ባለፈው እጣን ተራን አይቼው ትናንትና እጣን ግዛ ብላ ላከችኝ። ከዛ እጣን ተራ ሄጄ ፈልጌ አጣሁ። እጣን ግን የት ባገኝ ጥሩ ይመስልሃል? ሊርበኝ ነው። ሳጥን ተራ አስበው እስቲ እጣን ተራ እጣን ካልተሸጠ፣ ሳጥን ተራ እጣን ከተሸጠ፣ አትክልት ተራ ምን ሊሸጥ ይሆን? ምናልባት ፈንዲሻ ፈልገው ይሆን? እንዴት የሚያሳስብ ነገር ይዟል እባክህ። ታዲያ ለምን እግረ መንገድህን ስለማይተላለፍ በሽታ መድኃኒት አፈልግም? ፈልጋ ይሆን? ነገ አትክልት ተራ እንሄዳለን ያለችኝ። በቃ ተኛ ሀብትሽ፣ ሲነጋ ታየዋለህ። ኧረ አዎ ልተኛ፣ ነገ ይደክመኛል።
ራት አበላም ሳራ ስትመጣ 12 ሰዓት በላው እኮ። ይህ ድርጅት አይደለም እኮ በፈለክበት ሰዓት መብላት ትችላለህ። ለምን ታዲያ ሰዓት አሳልፋለሁ? አይረብህም? ቢረብህስ? 12 ሰዓት ሳይደርስ ይኸውልህ፣ እንደውም እኮ ለሆድ መጨነቅ መሀይምነት ነው ይሉ ነበር ጋሽ ዱባለ። መሀይምነት ላይ ቆመ እንዴት መሀይምነት ይታያል? ኧረ እኔ ቁጭ ብያለሁ፣ አልቆምኩም። ይኸውልህ ጋሽ ዱባል በቃ ተኛ፣ ይሄም እንቅልፍ ይነሳል። ተኛ። ጋሽ ጉልላት ግን የት ሄደው ነው? ጣራ ላይ ናቸው። ጣራ ላይ ምን ያደርጋሉ? የራዲዮናቸውን ባትሪ ድንጋይ ላይ ጣራ ላይ ሰቅለዋል። እሱን ለማውረድ ወጥተው። ጋሽ ጉልላት ግን ብልህ ናቸው። ምን ሳራ ቀረች? ባትሪ ሲያልቅባቸው። ኧረ ቀስ ጋሽ ጉልላት፣ ቆርቆሮ እኮ በእድሜ ይበልጦታል። ደግሞ ጣራው ላይ የተደረደሩትን ድንጋይ ሲያዩ የግሩፕ ጸብ እንዳይጀምሩ። ኧረ እባክህ ቻቻ፣ ልተኛበት፣ በጠዋት ነው የምነሳው። ምግብማ ሞልቷል። ኧረ ቻቻ ልተኛ። ምግብ? ኧረ ተውኝ ልተኛ። እንዴ ተኛ ሀብትሽ ተኛ። እውነትም ያለ ጉልላት ይሄ ቤት ጭር ይላል። ወርዶ ሊመጡ ይሆን እንዴ? ሳራ ሳሪቲ በናፍቆትሽ ድብን ልልስ ነው የመጣሽው። ርቦሃል መሰለኝ። እዚህ ቤት ያላችሁ ሰዎች ልክ እንደ ሊጥ ዕቃ ስታዩኝ ሆዳችሁ ነው ትዝ የሚላችሁ። ቁጭ በል፣ እራት ከኛ ጋር ትበላለህ። እራት ግን መክፈል አልፈልግም። ማን ፈልጎ ይከፍላል? የክፍያዎች ሁሉ መጀመሪያው ግዴታ አይደል እንዴ? እሱን ዝም በለው። እዚህ ቤት ማንም ክፍያ ከፍሎ አያውቅም። ቁጭ በል። ሳሪቲ፣ እኔ አሁን ላስቤዛ አንሳለሁ። መዋጮቻችንንማ አንዳንዴ እንደ ቀልድ አትዩ። አስቤዛ አለብኝ እያልኩ በዕዳ ምናልባት ብዙ ጊዜ ወስጄ ሊሆን ይችላል። ግን አየሽ፣ ለእንደኔ አይነቱ ለነገ ሚሊዮነር ዕዳ ጉልበት ነው የሚሆነው። ለፋለሁ፣ እተጋለሁ። እንዴ ሳሪቲ፣ የምን ሽቶ ነው? ሽሮ ለመስራት ሽቶ ነው ሳራ? ይሄ ሞዴልነት አሁንስ በዛ። ሽቶ ያለው ሽሮ ለእንግዳ? ኧረ ሳራ፣ ሳሪቲ፣ ሳራ ነይ። ኧረ ሳራ ነይ፣ እሱ አይደለም። ነይ ጉድሽን። ሳራ ቻቻ፣ እንደው አሁን ወጥ እስኪሞቅ መጠበቅ አቅቶ ነው የመጣው? እውነቱን ለመናገር አዎ። ግን አንድ ነገር ላሳይሽ ነው። እንዴ ሽርፍራፊ ሳንቲም አዋጣም ብላችሁ እንደዚህ አትቀልዱብኝም። እኔ ስንት ቦታ አልኩ ነው። ሳራ አውቃለሁ፣ ደባል ነኝ። አሁን ግን ነይ ላሳይሽ። በእናትህ ቻቻ ተረጋጋ። ሲሞቅ ይሞቃል ተባልክ አይደል እንዴ? ሳራ ነይ አንድ ጊዜ። ምንድን ነው እዚህ ቤት ምንድን ነው የማየው? አልጋ ሊከራይ የመጣው ሰውዬስ? አየሽው እንዴ? ራሱ ነው እንዴ? ቻቻ ቅድም እኮ በካፖርት የድሮን ጃንጥላ እኮ ነበር የሚመስለው። አሁንስ የሰፈራችን ህጻናት ቢያዩት ፈረንጅ የሚሉት ጠንበለል መስሏል አይደለ እንዴ? ቻቻ እንዴ? አይገርምም? የሰው ነገር ምንድን ነው? ራሱ ነው ማለት ማን ነው? በህፃንነት ፎቶ ያነሳን ሰውዬ እሱ አይደለም ሳራ። ኧረ ቻቻ ራሱ ነው ቻቻ። ሳምሶናይት የሚነካበት ጣቱ ራሱ ድሮ ካሜራ የነካካበት ጣቶቹ ናቸው። ኧረ ሳራ ከዚህ ከፎቶ ራቂ እንዴ! ቻቻ እንዴት ብዬ? አዎ እንዴ ልክ ነኝ። ሱፎቹ ራሱ ያኔ የለበሰው ሱፍ ነው። እና አይ ይሄ ትንሽ ነጣ ይላል መሰለኝ። እና እስከ ዛሬ ሳያወልቀው እንዴት ነው የማይነጣው? አይ
ሊሆን አይችልም። እኔም አበዛሁት። ኧረ ግን ነው መሰለኝ። ምንድን ነው? ኧረ ይሄ ነገር ነው ቻቻ። ምኑ? እኔ ፈልጉኝ ቢሆንስ የመጣው? አዎ እንዴ የዛኔ ፎቶ ያነሳኋት ልጅ የት ትሆን ብሎ ከዚህ ሁሉ ቤት መርጦ እኛ ቤት የመጣው እኔ ፈልጉኝ ቢሆን ነው። ሳራ ኧረ ይሄን ፎቶ ነገር ታይ። ቻቻ ለምን ብዬ ነው የምትሆው? ሳራ አትቸኩይ። ያኔም እንደዚህ ስትቸኩይ ነው ሰውነትሽ በአበባ ተሸፍኖ አይንሽን ብቻ ያገኘው። ኧረ እባክህ እሱማ ስታይል ነው። እሺ አትቸኩይ። ይሄ ሰውዬ ባለሀብት ነው፣ ፎቶግራፈር አይደለም። አይደለም ቻቻ ይኸውልህ ፎቶግራፈር ነው። እንደውም አይኔን ሲያይ ያስታውሰኛል። ሳራ ነይ፣ ይሄ ሰውዬ ፎቶግራፈር አይደለም ባለሀብት ነው። ባለሀብት? አዎ ባለሀብት፣ የእኛን ኑሮ ለማየት ለመቅመስ፣ ከዛም ከሀብቱ ላይ ሊያቋድስን ቤታችን ድረስ ሲክለፈለፍ የመጣ ባለሀብት። ኧረ ተው ቻቻ። እና ታዲያ ይሄ ሳምሶናይት ምን ይመስልሻል? ጫላ እኮ ነው። ሳራ እየበላን እናውራ። እሱ ነገር እምቢ ብሎሽ ነው? አምጪ። ይሄ ነገር ከተከፈተ ቆይቷል። አዎ ተጠቅሜው አላውቅም። ካላይ ብቻ ነው እየለወድኩ ማስቀምጠው። የማየ እኮ ነው። እናትሽ ከሞቱ ስንት ጊዜ ሆናቸው? 8 ዓመት። 8 ዓመት ሙሉ ቂቤ ያልተቀመጠበትም? አዎ የድሮ ነው። እብነ በረድ። ይሄን በግራይንደር ነው። ግራይንደር ያስፈልገዋል። ሲጀመር ነው ቅቤ ያለኝ ስልት ማትሰማ። ይሄን ሊሳር ይሄን ባለሀብት ገለ ንብረቱን ለመውረስ ካልሆነ በስተቀር አሁን እንዴት ነው በዚህ ቅቤ የምንከባከብ? ተገኝታል በቁጥጥር ስር። ናይስልኝ ጋሽኩልላት ባትሪው ድንጋይ እንዴት ነው? ወደ ጠፈር የተመነጠቀ የለም? አያቴ ምን ነው? ጋሽኩልላት አዩት እንዴ? ጋሽኩልላት አወቁት? አላልኩሽም? አያቴ እኮ ፎቶውን ሹን ያውቀዋል። የዛኔ ፎቶውን ስነሳ እኮ አያቴ ነው ቀሚሱን የሰራልኝ። ለዚህ ነው እንዴ ቀሚሱ የማይታየው? የዝናቡ ነው? ለነገሩ ጣራ ላይ ነበሩ የቆዩት። አወቃችሁት? አዎ ባለሀብት እኮ ነው። አይደለም ፎቶ አንሺው ነው። አያቴ ትዝ አለ። እንደውም ያኔ አበባውን ከፍ 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 አድርጉት ሲል የነበረው እኮ ነው። አይደለም እና ትልቅ ሰው ነው። እድሜውን ማን ጠየቀ? በቲቪ አይቼዋለሁ። በዚህ በእኛ ቲቪ ታየስ ስሙ ማን ነበር? አፌ ላይ እኮ አለ። ቆይ በዚህ ቲቪ ምን ሲሰራ ነው ያዩት? ሚኒስትር ነው። አይ ይሄ ቴሌቪዥን እዛው አሁን እንኳን ሰላም ተሰጠኝ። ቁፍጥን ብሎ ጤና ይስጥልኝ። እኔ እኮ እናንተን መስማቴ ነው የሚገርመው። ሄጄ ራሴ አልጠይቀው። አሳልፈኝ አቴ አሳልፈኝ። ማንነቱን ደብቆ ነው ያለው። ካወቅሽው ሟች ነሽ። አሁን ከደህንነቶች ጋር ሲያወራ መጀመሪያ ገንዘብሽን እንኳን እስኪሰጥሻቸው እኮ ይዘሽ ቻቻ ልቀቀኝ እንዴ! ገንዘብሽን እስጥሽ። የለም የደህንነት ቡድን ወስዶት ይሆናል። ይሄን ሁሉ ነገር በዚች ቴሌቪዥን ነው የሚያዩት። ማን የጣለው? እየጸለየ ይሆናል። ክቡርነቱ ክቡርነቱ
አንቱ ከሞተው የሶማሌ ወታደር አስከሬን ወዲህ እንደቀሰቀሰ ነገር ነክቻለሁ። ረጋሽ ጉልላት አይሆንም። ደም ቀሰቀሰ ማለት ነፍስ ወጣለች። አይነፍስ አብራ የከረመች አትመስልም እኮ እንዲህ ፈጥና ለሚስ ቸኩል። ግን ያልገባኝ ነገር ደህና ነበር እኮ። ቆይ ምን ይገለዋል? ነፍስ ታቃዣለች። ታዲያ እርሱ ለምን አይቃዡም? እኔ ለምን ቃዣለሁ? እንደ ሶማሌን ወታደር ረፈረፍኩት አላሉም እንዴ? ኧረ እባካችሁ አስከሬን አጠገብ እኮ ነው ያለ ነው። ምንድን ነው የምታወሩት? እውነቷን ነው ሳራ፣ ስላለፈ ነገር ማውራት አያስፈልግም። እኔ አሁን ቶሎ ከዚህ ልሂድ። ክብሬንም ማዕረጌንም ያስንቃል። ያቴ እኛ ክብርና ማዕረግ የለንም። ገባኝ። ምንድን ነው? ራሱን ነው የገደለው። ለምን እንደዚህ ያልሽ? ግልጽ አይደለም? ሰውየው ሽሽት ላይ ነው የነበረው። ከጠላቱ ወገን ጋር ስልጣኑን ደርቦ ይሰራል። አንዳቸው ወገን ካገኙት ደግሞ ሊገሉት ይችላሉ። ምንድን ነው የምታወሩት? ፌስቡክ ላይ እኮ የማውቀውን ታሪክ እኮ ይመስላል የምታወሩት። ልክ ነሽ እንጂ ራሱን ማጥፋት መርዝ ክንዱ ላይ ነበር የቀባው። ጠላት ከደረሰብህ እሱን ብላና ሞት ተብሎ ታዞ ነበር። እነሱ ደግሞ ምን አይነት ኃይለኛ ነው! የምን መርዝ ነው የምታወሩት? አሁን ለፖሊስ እንጥራ። እንዴ ለፖሊስም አይሆንም። ራሱን ማጥፋቱ ስለማይታወቅ እናንተ ናቸው የገደላችሁት ብንባልስ? ራሱን ለመግደሉማ እንኳን እና ሐኪም እኔ ራሴ መርመሬ ማወቅ እችላለሁ። ስለዚህ ፖሊስ እንጥራ። አዎ ሳይነጋ 9 ጊዜ መድፍ መተኮስ አለበት። ሀብታም ሁለቱን ተኮሰን ብለው ነው። አንተ ሁሉ ነገር ነው እንደምትቀልደው። ኧረ አልሞተም ሳራ፣ እውነት ነው አልሞተም። ኧረ አልሞተም። ምንም ማልቀስ አያስፈልግም። እንኳንና አንድ አስከሬን መሃል አንድ ጋንታ ሙሉ አስከሬን መሃል ሆኜ እንኳን እንባ ላብም አልመነጨኝም። እሺ ታልፈራም ግን አያቴ። እሺ በቃ አሁን ፖሊስ እንጥራ። አዎ ፖሊስ እንጥራ። አዎ ሂደን ብንጠራ ይሻላል። እኔና አንቺ መሄድ አለብን፣ ምክንያቱም የቤቱ ባለቤት። እውነትና እኔን እዚህ ጥላችሁ ብቻህን አይደለም እኮ ሀብታሙ አለ። ልክ ነህ፣ ብቻህን ነህ። እኔ ብቻዬን ቀርቼ እንዳልጠብቅ አስከሬኑን ነካክተህ ምርመራ ታበላሻለህ። ማን ነው የሚያበላሸው? አንተ እኮ። ስለዚህ እኔ ከሳራ ጋር ልሂድ። አይደለም ብቻህን አስከሬኑ ጋር ትፈራለህ እኮ። እኔ ከሳራ ጋር ልሂድ። እሺ ጥሩ፣ ሁለታችሁ ነው። እኔ እዚህ ሆኜ አስከሬኑን እጠብቃለሁ። ሳራ እድር የላችሁም እንዴ? አለን። ምን ነው? እንግዳ ደራሽ አይበላበትም። እንሂድ እባክህ ሂድ። ዛብሽ በጣም ጭማሪ ቻቻ ግን ሁሉንም ነገር ለምንድን ነው ከብር ጋር የምታይዘው? በብር ላስቲክ ከታሰረ ምንም ነገር ደስ ይለኛል። ለምን በብር ላስቲክ መቀነት አታሰሪም? ሳሪ አትቀልድ ቻቻ። ሻው ምንሶች ምንድን ነው የምንላቸው? ሂዱጣ እኔ ቤት ድርሽ ትልና ምን አድርጎ ነው? ምን ሽንቱ ማለት ነጋ አይደለ? እየሸኘሁት ነው። ያንቺ ቤት ተከራየልሽ? የኔ ተከራይማ ምን ተከራይ እኮ የለም። በቃ ስራ እኮ ጠፋ። አሁን ራሱ እኮ ተከራይ ሊፈልግ ነው የወጣው። አልጋ አትክልት ተራ እኔ እኮ ስንቴን አልሸነሁም። ሸልፌ ሲመጣ ጫሜን አደረኩ። ከዛ በቀርቀራ ያለበት በሩ ሲከፈት ደግሞ እኮ ሁለት በቀርቀራ እኮ ነው ያላቸው። ሀሳብ የላችሁም የሚሰረቅ ጫማ አድርጌ ነበር እያልከኝ ነው? ታዲያስ አሁንም እኮ ባዶ እግርህን ነው። ታዲያስ እንጂ እኔ ሰላም ሳራ ማነው የሚጠራኝ? የሆነ ሴትዮ ድምፅ መሰለኝ። በዚህ ሰዓት የሰይጣን ጆሮ ይደፈን በይ።
ልበል? ምነው እንዳይደፈን ፈራሽ? ኧረ እንዴ አያቴ ስጥራችሁ አሰሙም እንዴ? እንዴ እንደዚህ በዚህ ያሯሯጡት ወርቅ ያላገኙ ብቸኛው ሰው እርሶ ይመስሉ። ስጥራችሁ አሰሙም እርሶ ኖት እንዴ? ሲሉ የነበሩት እንዴ የሀብታሙ አይደለም እንዴ? ምን ይሰራል እዚህ ደግሞ እሱ? አስከሬን ፈርቶ ይሆናል። ብቻውን አስከሬን ፈርቶ ይሆናል የመጣው። እርሶ ፈርተው ነው ማለት ነው እንደዚህ እየሮጡ የመጡት? አስከሬን ብፈራ እንደዚህ እያለከለኩ እሮጣለሁ። አንተ ሀብታሙ ምን ታደርጋለህ? አይ ከዛፍሽ ጋር አትክልት ተራ እንጂ እና ለዚህ መቀባጠር ያስፈልጋል። የሞተው ሰውዬስ አለ? የምን ሰው? በቤት የሆነ የወደቀ ረጅም ያማረበት ሰው እያላየህ? ኧረ እኔ ምንም አላየሁም። ይቅርታ፣ መናኸሪያ በዚህ ነው የሚወስደው? አዎ፣ ወደዚህ ወደ ታች ወረድና ወደ ግራ ታጣ። እሺ፣ አመሰግናለሁ። የምሬን ምንም ሰው አላየሁም። ያማረበት ሰው እያላየህ? እንዴ እንዴ አልሞተም እንዴ? እኔም ድሮም እኮ እኔ ራሱ ሞኝ ነኝ። ቶንሲል እንደያዘው ሰው ግንባሩ ነካክተው ሞቷል ሲሉኝ ማመኔ። እኔ ልሙት ሞቷል። እናንተ ግን ታዝቢያቸዋለሁ። እንዴት ሰው ሞቶ አትነግሩኝም? አንተ እና አትክልት ተራ ትጭን ነበር። አሁን ያልጋ ስለምንከፍል ገብተን እንተኛ። ወይኔ ሳራ ኪራይ ሳልቀበለው ሄደ። መች አደረ አልጋ ላይ? መሬት እኮ ነው ያደረው። ወይኔ ጉዴ ቻቻ ሽሮን እኮ እንደጣልኩት ነው። ስለማይመለከተን ነገር መላ ስንመታ የሚመለከተንን ጥያቄ መመለስ ትተን ረሳን። ቻቻ እኔ ራሱ እኮ በጣም ርቦኝ ነበረ። አይገርምም? በማይመለከተን ነገር አንዴ ፎቶዋችን ነው አንዴ ባለሀብት ነው እያለን ስንጨቃጨቅ በተወደደ ሽሮ በሌለ ኤሌክትሪክ በቃ አነደድኩት ቤቱ። ሚኒስትር አይደለም ማለት ነው። የዘነጠ ሰው ሁሉ ጤነኛ ነው ያለ ሰው ማለት አትክልት ተራ ቤቱ ጋር ነው የሚወስደው? በዚህ በበርበሬ ተራ ጋር በድር ተራ በዛም ይወስዱ። አዎ ዶክተር፣ ምንም መቆጣጠር አልቻልኩም። ያገኘሁበት ቦታ ነው የሚያዳፋኝ። እንቅልፍ የለበትም ያልኩት ቦታ ብሄድ ነው የሚያዳፋኝ። በጣም እሺ ይቅርታ፣ እንቅልፍ ቅን እንደዚህ ካስቸገረክ ለምን በጠዋት አትክልት ተራ ሄዳለሁ ብለህ በጊዜ ለምን አተኛ?